ጤና ይስጥልን እንዴት አላችሁ ቤተሰቦቼ? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦችን አጋሩ። እናንተ ቤተሰብ ስላችሁ በትክክል ቤተሰብ ስለሆናችሁና ያንም ማድረግ የሚችል አቅም ስላላችሁ በብዙ መንገዶች አብረን እዚህ ስለደረስን ነውና በትክክል መመስገን ያለባችሁ የኔ ቤተሰቦች ናችሁ። ባይዘይ ከሌ መጥራት እችላለሁ። ያን ያህል ነው ኢንቲሜሲያችን የቤተሰብነታችን ጉዳይና ስለዚህ እናንተም keep doing that የተለያዩ ሀሳቦቻችሁን አያችኋለሁኝ ከጊዜ ማነስ ከተለያዩ ሁኔታዎች አንፃር እንጂ ለሁሉም ምላሽ የመስጠት አቅሙም እድሉም አለን እንደምታውቁትና ግን ፐርሰናል ኮንታክት ማድረግም ስለምንችል እጅጉን አመሰግናችኋለሁ ውድ ቤተሰቦቼ። እንግዲህ አንዳንድ ሀሳቦች አሉ። በጣም ዛሬ ዓለማችን በሚያስቁ ጉዳዮችን እየተመለከተን ይገኛል ዓለም ላይና እስራኤል ያለችውን ቃል በቃል ወይም ደግሞ የእስራኤል የፋይናንስ ሚኒስትር ሳውዲ አረቢያን በተመለከተ አንድ የሰጡት ሀሳብ አለና እሱን ሀሳብ በተመለከተ በጣም መነጋገሪያ የሆኑ ጉዳዮች አሉ። ይሄን ነገር ላንብብላችሁና እናንተ ከዛ ደግሞ በራሳችሁ መንገድ እንትን ትሉታላችሁ። እኔም ነግራችኋለሁ። አክቹሊ የእስራኤል ፋይናንስ ሚኒስትር ቤዝለል ስሞትሪች ናቸው ይሄን ያሉት። If Saudi Arabia says normalization in exchange for a Palestinian state, friends, no thank you. Keep riding camels in the sands of the desert in Saudi Arabia. Smotrich said. ምንድነው ያሉት ነው ይሄን ነው ያሉት። እንግዲህ እናንተ በመገባችሁ ተረጉምታላችሁ። ግን ደግሞ በዝለል ስሞትሪች እንደምታውቋቸው ቀይ ዘመም አክራሪ የሚባሉ ወይም ደግሞ በእስራኤል ፖለቲካ ላይ ጠንከር ያለ አቋም በማራመድ የሚታወቁ ሚኒስትር ናቸውና እሳቸው ምንድነው ያሉት? ሳውዲ አረቢያ በኖርማላይዜሽን ወይም ደግሞ በእስራኤልና በሳውዲ አረቢያ ግንኙነታቸውን ዳግም መመለስ ወይም ደግሞ ማስተካከል ጉዳይን እሱን ከፍልስጤም የሀገርነት ጉዳይ ጋር የምታገናኙት ከሆነ ወዳጆች ሆይ እናመሰግናችኋለን። ጭራሽ አሁንም እናንተ ግመሎቻችሁን በሳውዲ አረቢያ በረሃና በሳውዲ አረቢያ ምንድነው አሸዋ ላይ መጋለብ ትችላላችሁ። keep riding camels in the sands of the desert of Saudi Arabia ነው ያሉት በዝለል ስሞትሪች። እንግዲህ በሳውዲ አረቢያ በረሃ ላይ በአሸዋችሁ ላይ ግመላችሁን መጋለባችሁን ቀጥሉ። እኛ ጋር መስማማትን ወይም ደግሞ ከኛ ጋር መስራት የማትፈልጉ ከሆነ እኛ ጋር መስራትን ደግሞ በፍልስጤም የሀገርነት ጉዳይ ግምት ውስጥ አስገብታችሁ የምትንቀሳቀሱ ከሆነ ይህን አድርጉ የሚል ሀሳብ ነው የሰጡት በዝለል ስሞትሪች። እና ትንሽ ዓለማችን ላይ በጣም መነጋገሪያ ከሆኑ ጉዳዮች መካከል ይሄኛው ይገኛል። በዝለል ስሞትሪች እንግዲህ ምን ማለት ነው? ይሄኛው አጋጣሚ እንግዲህ ሳውዲ አረቢያና የፍልስጤምን እንግዲህ ሳውዲ አረቢያ ፍልስጤምን እንደ ሀገር እውቅና የመስጠትና ያለ መስጠት ጉዳይ በብዙዎች ዘንድ በተለያየ መንገድ የሚታይ ነው። ግን ደግሞ አሁን ሳውዲ አረቢያ ለፍልስጤም የሀገርነት እውቅና ዓለም እንድትሰጥ ወይም ደግሞ ፍልስጤም ልክ እንደ እስራኤል ሀገር ሆና ጎን ለጎን ፍልስጤምና እስራኤል የሚባሉ ሀገራት እንዲኖሩ ፈልጋለሁ በሚል አቋሟን በማራመድ ትታወቃለችና ይሄን ተከትሎ ነው በዝለል ስሞትሪች ያው እንግዲህ ግመላችሁን ይጠብቁ በሚል ሀሳባቸውን ከትላንት ወዲያ የተናገሩትና እጅግ አነጋጋሪ ሆኗል። እስራኤል ሁል ጊዜም ደግሞ ቢሆን በታሪካዊ የታሪካዊ መንገድ ላይ ወይም ደግሞ ታሪካዊ ማቋረጫ ላይ እንዳለች ነው የተናገሩት ፋይናንስ ሚኒስትሩ ማለትም በኢየሩሳሌም በነበራቸው አንድ ጉባኤ ላይ ነው ይሄን ያሉት። እንግዲህ እንደዚህ አይነት ነገር አንድ የጎርዲያን ክኖት የሚባል አለ። የውሸት ናሬሽን ነው የፍልስጤምን የሀገርነት ጉዳይ ግምት ውስጥ ያስገባ ነውና ይሄኛው ናሬሽን የሚረጋገጥበት ውሸቱ እውነት መሆኑን የሚረጋገጥበት የሚል ሀሳብ ነው የሰጡት በዝለል ስሞትሪች። ስለዚህ ይሄ ትንሽ አስቸጋሪ ነው እና ከዚህ አንጻር ደግሞ እሳቸው ያሉትን ሀሳብ በብዙ መንገድ ለመተርጎም ተሞክረዋል። በእርግጥ ሌተር ቆይተው እሳቸው ይቅርታ ጠይቀዋል። ምክንያቱም ይሄ ትንሽ ሪያድና ተላቪቭ አብረው እንዳይሰሩ የሚያደርግ ጠንካራ የማህበረሰባዊ ትችት ያለውም ስለሆነ በዝለል ስሞትሪች ግመላችሁን ጋልቡ ወይም ደግሞ ግመልሽን መጋለብሽን ቀጥይበት ሳውዲ አረቢያ ማለታቸው በብዙዎች ዘንድ ቁጣን የቀሰቀሰ ሆኗል። ግን አፍተር ኦል በዝለል ስሞትሪች በጣም ጠንካራ አቋም ያላቸው ወይም ደግሞ ቀይ ዘመም የሚባሉ ምንድነው ይሄ ራይቲስት የሚባሉ አይነት ናቸውና እሳቸው በእስራኤል ጉዳይ ላይ የምታውቁት እንግዲህ አንድ ሀገር በተለያየ መንገድ በሌላው አይን በሌላው መነጽር አንድ ሰው ወይም ደግሞ አንድ መሪ በክፉ ሊታይ ይችል ይሆናል። ግን ደግሞ በአንድ ሀገር ሆናችሁ ስትመለከቱት በዛ ሀገር በቃ ትክክል ነው ልትሉ ትችላላችሁ። ምክንያቱም አሁን ሐማስ ኦልዌይስ ስህተት ነው ወይም ሐማስ ኦልዌይስ ትክክል ነው ማለት አይደለም። ያ ማለት በእስራኤል ወገን ሆናችሁ ስትመለከቱት ሐማስ በጣም ስህተት ነው።
ደግሞ በሌላ በኩል በጋዛ ሰዎች በፍልስጤሞች በኩል ሆኖ ስታዩት ሐማስ ትክክል ነው። ስለዚህ እንደዚህ አይነት አረዳድ ባላንስድ የሆነ አረዳድ ከሌለ በስተቀር የዛ አካባቢ ፖለቲካ በጣም እጅግ አስፈሪ ነው። ምክንያቱም ጋዛ ከጥንት ጀምሮ ወይም ደግሞ እስራኤልና እንደዚሁም ዌስት ባንክ በጠቅላላው ፍልስጤም ያሉበት አካባቢ ብዙ ታሪክ ያለው ነው። እንደው በመጽሐፍ ቅዱስም በቁርአን እነ ሳላዲንን እንደዚሁም ደግሞ እነ ሳምሶን የመሳሰሉት በጣም ብዙ ኃይላት የተፈራረቁበት አካባቢ ብዙዎች ህይወታቸውን ያጡበት ያ ማለት ከጥንት ከመጽሐፍ ቅዱስም ከጥንት ከቁርአንም እንደዚሁም ደግሞ ከታሪክም ብዙ ነገሮችን ስንወስድ ከዚህ አቅጣጫ ጥያቄ የሚነሳበት አካባቢ ነውና መቼ ነው ሰላም የሚያገኘው የሚል ሀሳብ አለ። ስለዚህ በአንድ በኩል ያለው ነጻ አውጪ፣ በሌላ በኩል ያለው ደግሞ አሸባሪ አተረጓጎሙ ነው የዛ አካባቢ። ያ ማለት እንግዲህ ለጋዛ ሰዎች የሚፋለም ሰው ሙጃሂድን ይባላል ወይም ደግሞ ነጻ አውጪ ይባላል። ለጋዛ ሰዎች የሚፋለም ከጋዛ ወይም ደግሞ ከፍልስጤማውያን መነጽር አንጻር ሙጃሂድን ወይም ደግሞ የነጻነት ታጋይ ተደርጎ ይወሰዳል። ከእስራኤል በኩል ሆናችሁ ስትመለከቱት ደግሞ ቴሮሪስት ነው የሚሆነው። ተበቃ ሐማስ ቴሮሪስት ሲባል አሁን ከእስራኤል አንጻር ከእስራኤል መነጽር ነውና እዛ አካባቢ የሚታዩ ነገሮች ናቸው። እስራኤልንም የጋዛ ሰዎች የፍልስጤም ሰዎች ምንድነው ብለው የሚፈርጁ ስትሉ የምታውቁት ነውና ሁሉም ነገር አንጻራዊ ነው። እዛ ቦታ አንዱ ነጻ አውጪ ሌላው አሸባሪ መሆኑን ግምት ውስጥ ማስገባት በአካባቢው አረዳድ ያስፈልጋልና የቤዝለል ስሞትሪች ሳውዲ አረቢያ ላይ ይሄን አይነት ሀሳብ መስጠታቸው በጣም እጅግ አስቸጋሪ ነው። ምክንያቱም ሳውዲ አረቢያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ፕሬዚዳንት ሆነው እንደተመረጡ የጎበኟት ሀገር ማናት ከተባለ ለመጀመሪያው የስልጣን ዘመናቸው የሁለተኛው የስልጣን ዘመናቸው ሳውዲ አረቢያ ነች። ይሄን ያደረጉበት ምክንያት እንግዲህ ሳውዲ አረቢያ ጋር የንግድ ሳውዲ አረቢያ ጋር የቀጠናዊ ወይም ሪጂናል አሊያንስ መፍጠር፣ ሚሊታሪ አሊያንስ መፍጠር፣ ኢኮኖሚ አሊያንስ መፍጠር አላማቸው አድርገው ስለሆነ ከሳውዲ አረቢያ ጋር በዛ ልክ መጋጨት ለእስራኤል ፖለቲከኞች በተወሰነ መጠን ከአሜሪካ ጋር ሊያጋጭ የሚችል በመሆኑ እጅግ አስቸጋሪ ያደርገዋል። ግን ኤክስፕሬሽኖቹ ስለገረሙ ነውና እንደዚህ አይነት ነገር ኔቨር ኤቨር ፓለስቲናን ገቨርንመንት ነው ያሉት። የፍልስጤም መንግስት እዚህ አካባቢ ይኖራል ብላችሁ እንዳታስቡትና እኛ አድቫንስ እያደረግን ነው፣ ፒስ ሜከርስ እየሆንን ነው፣ ሰላም ለማምጣት እየሞከርን ነውና በዚህ አካባቢ እኛ ጋር መኖር የሚፈልጉ ሰዎች እኛ ጋር ይኖራሉ። ግን ደግሞ ሪያሊቲው ምንም አይነት የፍልስጤም ሀገርነት ጉዳይ እውቅና የሚሰጥ አይነት ድርድር ወይም ደግሞ ሂደትን አንከተልም ዶንት ቲንክ ኢቨን የሚል ሀሳብ ነው የሰጡት የፍልስጤሙ አመን የቤዝለል ስሞትሪች የእስራኤሉ የፋይናንስ ሚኒስትርና ይሄኛው ትንሽ አስቸጋሪ ነውና የሚታዩ ነገሮች አሉ። አብርሃም አኮርድ የሚባል አለ። የአብርሃም አኮርድ በነገራችን ላይ አብርሃም አኮርድ ማለት እንግዲህ በ2020 ባይዘይ ያው ይሄም ታውቁታላችሁ ታሪኩን በ2020 ያለውን የፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው 2020 ላይ እስራኤልን ከተለያዩ የአረብ ሀገራት ወይም ደግሞ እውቅናን ሰጥሽም ካሉ ሀገራት ጋር ያገናኙበት ትልቅ የፖለቲካ መድረክ ነበረ። ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ በኩራት ዲል ኦፍ ዘ ሴንቸሪ እያሉ የሚጠሩት በኩራት የሚያስታውሱት ታሪካቸው ነውና እስራኤልን እንደምታውቁት ማናቸው የአረብ ኤሚሬቶችን ከእስራኤል እነ ሱዳንን ከእስራኤል እነ ሞሮኮን እነ ባህሬንን የመሳሰሉ አገራትን ከእስራኤል ጋር ግንኙነታቸውን አቋርጠው የነበሩ አገራት ዳግም ኖርማላይዝ እንዲያደርጉ ግፊቶች አድርገው ያስታረቁ ናቸውና አብርሃም አኮርድ ድጋሚ እንዲመጣ ደግሞ ይፈለጋል። አብርሃም አኮርድ በዋናነት አሁን የሚያጠነጥነው ሳውዲ አረቢያ ፖለቲከኞች ጋር አብሮ መስራት ነው። ሳውዲ ጋር አብሮ መስራት ይፈልጋል አሁን እና ፕሬዚዳንት ዶናልድ ትራምፕም የሚያደርጉት እስራኤልና ሳውዲ አረቢያን ማገናኘት ወይም ደግሞ አንድ ላይ እንዲሰሩ ማድረግ ነው። ይሄ ይሆናል ወይ ጊዜ የሚፈታው መንገድ ነውና እንደዚህ አይነት ጥያቄዎች ይነሳሉ። ባይዘይ ዌስት ባንክ ላይ ያለው እንቅስቃሴ ደግሞ አሁን በእስራኤል ፖለቲከኞች ሌላ አይነት መልክ እንደዚሁም በክነሴቱ ወይም ደግሞ በፓርላማው ላይ የተለያዩ ሀሳቦች እየተነሱ ይገኛል። ምን አይነት ሀሳብ የሚለው በብዙዎች ዘንድ በጥያቄ መልክ የሚነሱ ናቸው። ዌስት ባንክ ማለት እንደምታውቁት ባይዞይ ፍልስጤምን ለሁለት መክፈል ይቻላል። ወይም ደግሞ የፍልስጤም ግዛት በሁለት የተከፈለ ነው። ጋዛ ሐማስ የሚያስተዳድረው የነበረው አሁን ሐማስ ኦልሞስት ያለበትን አቅም ስለምናውቀው፣ ከዛ ደግሞ ዌስት ባንክ ማህሙድ አባስ ወይም ደግሞ ራማላ ሆነው የሚያስተዳድሯት። ስለዚህ በጋዛ በኩል ያለውን ሐማስ ያስተዳድራል፣ በዌስት ባንክ ያለው ማህሙድ አባስ መራሹ የፋታህ አስተዳደር ወይም ደግሞ ፋታህ የፍልስጤም አስተዳደር የሚባለው ይመራል ማለት ነው። ስለዚህ ልክ እንደ አንድ ሀገር ላይ ለምሳሌ ኢትዮጵያ ውስጥ ብዙ ክልሎች እንዳሉት ሁሉ ፍልስጤም ውስጥ ቢያንስ እንኳን እነዚህን መውሰድ እንችላለን። ዌስት ባንክ
ፍልስጤምን ዌስት ባንክና ጋዛ ብለን ብንከፍል አርገን መውሰድ እንችላለን። እና ይሄኛው ትንሽ አሁን ዌስት ባንክም ጥያቄ ውስጥ እየገባ ነው። የእስራኤል ፖለቲከኞች ዌስት ባንክ የሚባል ስም የለም፣ ዌስት ባንክ አሮን ነው። ዌስት ባንክ ሲባል ራሱ እኮ የሚሰጠው ስያሜ ብዙ ጥያቄ ያስነሳል አይደለ? የዌስት ባንክ ሲባል በምዕራብ ጫፍ ያለውን አካባቢ ለማለት ነው። ይሄ ለምን በእንግሊዘኛ ሆነ ስሙ የሚለውም ጥያቄ ያስነሳል ኦፍ ኮርስ። ስለዚህ ምንድነው የሆነው? ዌስት ባንክ ሲባል የእስራኤል ፖለቲከኞች ምን አደረጉ? ዌስት ባንክ የሚባል ስምም የለም፣ ዌስት ባንክ የሚባል የፍልስጤም ማስተዳደር የለም። ዌስት ባንክ የሚባለው አካባቢ ስሙን ተቀይሮ ነው እንጂ ወይም ደግሞ ስሙ ተለውጦ ነው እንጂ ጁዳና ሰሜሪያ ነው ስሙ። ጁዳና ሰሜሪያ ያው እንግዲህ የነሱ ዝርያ ማለት ነው የአይሁዶቹ የጁዳና ሰሜሪያ አካባቢ ነው እንጂ ዌስት ባንክ የሚባል ቀጠናም አካባቢም የለም የሚል መከራከር ያላቸው እና በዝላል ስሞትሪች በዚህ ልክ መንቀሳቀስ እንደሚፈልጉ ነው የተናገሩትና ወደዛም የመስፋት አጋጣሚና እድል ሊፈጥሩ እንደሚችሉ ይነገራል። ስለዚህ ይሄኛው ስንመለከተው በእርግጥም የዛ አካባቢ ፖለቲካ ሂደቱ ያስፈራል። ነገ ምንድነው የሚሆነው የሚለውን ለማየት በጣም ያስፈራል። በነገራችን ላይ አንዳንዴ ግምት ውስጥ መግባት ያለባቸው ጉዳዮች አሉ። አሁን በጋዛ ያለው ከባድ የሆነ ጥቃት፣ በጋዛ ከባድ የሆነ ፈተና፣ ቀውስ፣ ረሃብ፣ ችግር በብዙ መንገድ ነው የሚለካው። እዚህ ጋር እስራኤል ብቻ የምታደርገውም አይደለም። ባይዞ ውድ ተመልካቾቻችን በጣም ግልጽ መሆን ያለብን ጉዳይ እስራኤል ብቻ አይደለም ጋዛ ላይ በምትፈጽመው ጥቃት ንጹሃን እየተጎዱ ያሉት። እስራኤል ብቻ ሪስፖንሲብል ልትሆን አትችልም። ባይዞ እንደው በጣም ብዙም ፐርሰንት ለእስራኤል ልንሰጥ እንችላለን እንጂ ራሱ ሐማስ ወይም ደግሞ በሐማስ ውስጥ ያሉ አንዳንድ ኃይላት እርስ በርሳቸው የሚያደርጉት ጦርነትና ትግል ዋጋ እያስከፈላት ይገኛል ጋዛን። ሰው ህዝቡ ባይዞ ግልጽ የሆነ መረጃ ነው መነግራችሁ። እዛ ህዝቡ ለእርዳታ ሲሰበሰብ ከሚተኩሱባቸው ውስጥ የራሳቸው የሐማስ ሰዎች አሉ፣ ወይም ደግሞ ሐማሳውያን እንደዛ ያደርጋሉ። ወይም ከሐማስ ጋር አብረው የሚሰሩ ኃይሎች ለምንድን ነው እንደዛ የሚያደርጉት? ጉዳዩ አስቸጋሪ ስለሆነ በፖለቲካ መንገድ የሚታይም የሚቀረፍም ስላልሆነ እዛ አካባቢ አንደኛ ከእስራኤል ጋር ተባባሪ ሆናቸዋል የሚል ምክንያት ሊያነሱባቸው ይችላል። ሁለተኛ ደግሞ ለምን እናንተ ጦር አንስታችሁ እስራኤልን አትወጉም በሚል ምክንያት ሊሆን ይችላል። በብዙ መለኪያ ግን የጋዛ ሰዎች ጫና እየደረሰባቸው ነው። ሰው እንግዲህ በጣም በዓለም አቀፍ መድረኮች ላይ የተለያዩ ሀሳቦች ተነስተው ሰምተን እናውቃለን። ግን ምንድነው የሆነው? እስራኤል በዚህ ልክ የምትሄድበትን ርቀት ደግሞ ሐማስስ የሚቀለብስበት መንገድ በምንድን ነው የሚለውም እንደዚሁ በጣም ብዙዎችን እያሳሰበ የሚገኝ ጉዳይ ስለሆነ ነውና አንዳንዴ በጣም አለመታደል የአይነት ነገር አያበታለው ቀጠናው ላይ። ምክንያቱም ከድሮ ከታሪክ ጀምሮ በጣም ቅድም እንዳነሳውላችሁ እነ ሳላዲን የሚባሉት እነ ሳምሶን የሚባሉት እንደዚሁም ደግሞ የገሊላ አካባቢ የነበሩ እንቅስቃሴዎችን በሙሉ በመጽሐፍ ቅዱስም በቁርአንም ሄዳችሁ ቼክ ብታደርጉ ታሪክን ብታነቡ ምን አይነት ቦታ ነው የሚል ጥያቄ ያስነሳልና ይሄኛው በዛ መንገድ የሚታይ ነውና በእርግጥ አሁን ቤዝለል ስሞትሪች የሰጡት ሀሳብ በእንግዲህ ሳውዲ አረቢያ በሳውዲ ዴዘርት ወይም ደግሞ በሳውዲ በረሃዎች ባሸዋው ላይ ግመላችሁን ጋልቡ አያሳስባቸው የኛ ነገር አሉ የሚለው አነጋጋሪ ከመሆኑም ውጪ የሐማስ ባለስልጣናት ስሞትሪች ለምን ይሄን አሉ በሚል ሀሳባቸውን ወይም ደግሞ አረቡን ዓለም እንደ መናቅ ይቆጠራል አይነት ሀሳብ ሲሰጥ ነበረ። በተለይም ደግሞ የሐማስ ባለስልጣን እውቅ ናቸው፣ ኢዛት አልሪሻቅ ይባላሉ። እሳቸው እንግዲህ ያሉት ምንድነው የፖለቲካ ቢሮ አባል ናቸው የሐማስ ማለት ነው። እስራኤል ይህን ማድረግ በዝላል ስሞትሪች ማለታቸው እጅግ አግባብነት የሌለው ፕራይዲንግ ካመልስ ማለት ምንድን ነው የሚል ጥያቄ አንስቷልና ይሄኛው በቴሌግራም ገጹ ላይ ራሺቅ ያሉት ሀሳብ ስሞትሪች በጣም ጭፍን የሆነ በጣም አደገኛ የሆነ የኪንግደሙን ክብር የማይጠብቅ መግለጫ ነው የሰጠው ወይም ደግሞ ሀሳብ ሰጥቷል። እና የስሊፕ ኦፍ ታንግ የሚባል ነገር አለ አይደለ? ካፏ አምልጧቸው ሊሆን ይችላል የሚል ሀሳብ ነው የሰጡት። ግን እንደዚህ እንደ የረሽቅ ሀሳብን ግምት ውስጥ ሊገባ ይችላል። ግን ደግሞ የእስራኤልና የሳውዲ አረቢያ ጉዳይ ሌላ መልክ ሊኖረው እንደሚችል በግልጽ ይቀመጣል። ምክንያቱም ሁለቱም ኢኮኖሚካሊ ፓወርፉል ናቸው። ሁለቱም ጂኦግራፊካሊ ስትራቴጂካሊ ደግሞ የአሜሪካ አጋሮች ናቸውና አንዳንድ ጉዳዮች በቀላሉ የሚታዩም አይደሉም። ሰዎች እንደዚህ አይነት ነገሮችን ግምት ውስጥ ያስገቡ ምናምን ሁኔታው በቀላሉ የሚፈታ ሊመስላቸው ይችላል። ግን እጅግ አስቸጋሪ ነውና እንደነ ማርኮ ሩቢዮ አሁን በቀጠናው ላይ አንድ በጣም ይህን ሀሳብ ግን ላጋራችሁ ፈልጋለሁ። ማርኮ ሩቢዮ ማለት እንደምታውቁት የአሜሪካ የውጭ ጉዳይ ሚኒስትር ናቸው። እሳቸው የሲዝፋየር ፕሮሰሱን
አንድ ሀሳብ ሰጥቷል። ይሄ የተኩስ አቁም ሂደቱን በተመለከተ እስራኤል ምንድነው ያሉት የቶፕ የሆነ ሀሳብ አላት ወይም ደግሞ እስራኤል በመንግስታቱ ድርጅትም ሆነ በተለያዩ አጋጣሚዎች የሚሄዱትን እንቅስቃሴ ይሄን የሰላምን ጉዳይ የማስቀጠል ምንድነው ቬቶ ፓወር የሚባለውን አቅም እንዲኖራት ፈቅደውላታል። ያ ማለት እንግዲህ አለ የሰላም ድርድሩን ሂደቱን ደግሞ ለእስራኤል የሰጠው ቬቶ ፓወር ምንድነው? ቬቶ ፓወር ማለት እንደምታውቁት ድምጽን በድምጽ መሻር ነው። እስራኤል ይሄን ነገር አላመንኩበትም አያስፈልግም ብላ ካሰበች ዳሶል በቃ ጉዳዩ ሌላ መልክ ይኖረዋል ማለት ነው። እና እነዚህ ነገሮች በጣም በርካቶችን እያነጋገሩ የሚገኙ ጉዳዮች ሆነዋል። በጣም በብዙ መንገድ ሊታዩ የሚገቡ ሁኔታዎችም እንዳሉ እየተነገረ ይገኛል ነው ተመልካቾቻችን። ምናልባትም በዚህ መንገድ ያለውን የፖለቲካ አውድ መረዳት እንደሚያስፈልግ ይነገራልና ብዙዎች በጣም በሚያነጋግር ሁኔታ አንዳንድ ሀሳቦችን በማጋራትም ላይ ይገኛሉ። ግን የፕሬዚዳንት ዶናልድ ትራምፕም የቤት ስራቸውም ሊሆን ይችላል ወይም ደግሞ አንዳንድ ሀሳቦችን በራሳቸው መንገድ ሊያስቀምጡባቸው የሚችሉ ሀሳቦች ሊኖሩ ይችላሉ። ግን ደግሞ እነ ቤዝለል ስሞትሪች በዚህ ልክ ሀሳብ መስጠታቸው በጣም አነጋጋሪ የሆነ ጉዳይ ሆኗል። ግን ደግሞ አንዳንድ ጉዳዮች ግምት ውስጥ መግባት ያለባቸው አሉ። የእስራኤል ፖለቲከኞች እንደዚህ ስላሉ፣ የአሜሪካ ፖለቲከኞች እንደዚህ ስላሉ፣ የሳውዲ አረቢያ ፖለቲከኞች እንደዚህ ስላሉ የጋዛ ጉዳይ መፍትሄ ያገኛል ወይም ደግሞ መፍትሄ ይርቀዋል ማለት አይደለም። ሳምታይምስ ጊዜን መጠበቅ ያስፈልጋል ነው። ውድ ተመልካቾቻችን ምናልባት እናንተ የምታነሷቸው ሀሳቦች እናንተ ደግሞ በተለያየ አቅጣጫ የምትመለከቷቸው ጉዳዮች ካሉ የሆነ ነፍስ የሚዘራ ነገር ይኖራል። በነገራችን ላይ ለእናንተ ሀሳብ እናንተ ለምታነሱት ሀሳብ ምላሽ የሚሆኑ ንባቦች አሉ፣ የሚነበቡ ጉዳዮች አሉ። አንዳንዴ የሆነ መግለጫ ላይ አንዳንዴ የሆነ ሀሳብ ላይ ብቻ ትኩረት ማድረግም ሳይሆን ወይም ደግሞ አንድ ኃይል አንድ ሀገር አንድ ፓወር የራሱን ሀሳብ የራሱን አረዳድ አለው ተብሎ ቢታሰብ እንኳን በተለያየ አጋጣሚ የኮኔክሽን ነገር ሆኖ ልታዩ ትችላላችሁ። አንዱ ወይም ደግሞ አሁን እስራኤል ጫና ውስጥ ለማስገባት ሲባል በተለያየ አጋጣሚ የእስራኤልን ፖለቲከኞች ማዕቀብ ልትጥሉባቸው ትችላላችሁ። ለምሳሌ ቤዝለል ስሞትሪች ማዕቀብ ቢጣልባቸውም ምንድነው ያሉት? እናንተ የፈለጋችሁትን ብታወሩ በእስራኤል ጉዳይ እጄን አጣጥፌ አልቀመጥም፣ ወደኋላ አልልም የሚል በጣም ጠንካራ አቋም ነው ያራመዱትና ይሄ ምንድነው የሚሆነው? መሬት ላይ ያለውን ሁኔታ አላገናዘበ ይሆናል። ያ ማለት ጋዛ ላይ ምንድነው እየተደረገ ያለው? የጋዛ ሰዎች ጥቃት እየደረሰባቸው አይደለም ወይ? የጋዛ ሰዎች ዋጋ እየከፈሉ አይደለም ወይ የሚለውን እንደዚሁ ጥያቄ ውስጥ የሚያስገባ ነውና ምናልባት የዚህኛው ስምምነት አንዳች በጎ ጉዳይ ይዞ ሊመጣ ይችላል ወይስ አይችልም የሚለውን ብዙዎች በተለያየ አቅጣጫ ሲመለከቱት ነበርና ይሄኛው ዓለም ላይ አሉ ከተባሉ በጎ ሀሳቦች ወይም ደግሞ ዓለማችን ላይ የነዚህን ሁለት ኃይላት ግንኙነታቸውን እንደው ሰላማዊ አድርጎ የፍልስጤም ሀገርነትም ጉዳይ ጥያቄውም ተመልሶ ወይም ደግሞ ተፈቶ ሁለቱም ኃይላት ጎን ለጎን የሚቀመጡበት አጋጣሚ ሊፈጠር ይችላል የሚል ተስፋም አለ። ምክንያቱም ሁለቱ ኃይላት ጎን ለጎን ተቀመጡ ማለት እስራኤል የምትባልም ሀገር እንዳለች ትቀጥላለች፣ ፍልስጤም የሚባል ሀገርም ተመስርቶ ይቀጥላል። ስለዚህ from the river to the sea በሚል የፍልስጤም ደጋፊዎችና ፍልስጤማውያን የሚያሰሙት የተቃውሞ ድምጽ አለ አይደል? እስራኤልን በተመለከተ ያ ማለት ጎን ለጎን ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር ግዛታችን ነው። በእርግጥ ይሄኛውም ልክ አይደለም። ምክንያቱም ከዛ እስከዛ ከተባለ እስራኤል የምትባል አገር የለችም ማለት ነው። ልክ እስራኤል ዌስት ባንክን ጁዳና ሰሜሪያ፣ ስለዚህ ዌስት ባንክ የሚባል የለም ፍልስጤም የሚባል የለም እንደምትለው ሁሉ በፍልስጤም በኩል ያሉ ኃይላትም ይሄኛውን ያስባሉና ትንሽ የፖለቲካ እንትኑ ጥርት ያላለ ነው። እዛ አካባቢ ያለውን ብዙዎችን በጣም ጥያቄ ውስጥ የሚያስገባ አይነት ነገር ሆኖ ነው የተመለከትኩትና ለምንድነው መፍትሄ ያስፈልገውም ወይ የሚሉ ጥያቄዎችም እንደዚሁ ከግራም ከቀኝ መውጣት እንዳለባቸው ይሰማኛልና አንዳንድ በጣም ድርቅ ያሉ የፖለቲካ ግንዛቤዎችን መመልከትም አስቸጋሪ ሆነዋል። እንደምታውቁትኛ ሀገር ላይ ክርስቲያኑ የእስራኤል ደጋፊ ነው፣ ሙስሊሙ የፍልስጤም ደጋፊ ነው። ግን በሁለቱም በኩል ያለውን አንዳንድ መሰረታዊ ጉዳዮች ሰው ወስዶ ቢመለከት መሀል ላይ የሚያገኘው ሌላ ነገር የለም። ሰብአዊነት የሚለውን ብቻ ነው። ወይም ደግሞ ስለ ሰብአዊነት የተሰሩ ጉዳዮች ስለ ሰብአዊነት ሀሳብ የሆነባቸው ሰዎችን
እነሱን ብቻ ነው መረዳት የሚቻለው ወይም ደግሞ በእነሱ አቅም ልክ መጓዝን ብቻ ነው የሚያስታውሰን እንጂ ከዛ ውጭ ያለውን ሂደት ከዛ ውጭ ያለውን ምልከታ ከዛ ውጭ ያለውን የግንዛቤ ሌላ አይነት ሊሆን ይችላልና አንዳንዴ ሰዎች ዝም ብለው በሰባዊነት ላይ ለመቀለድ የሚሞክሩ ሰዎች አሉ። ሰባዊነት አይቀለድበትም። ሰባዊነት በጣም ፍጹም የሆነ የሰው ልጅ ክብር የሚጥስ ነገር ነው አይደለ? ስለዚህ በዛ ልክ ነው የመንግስታቱ ድርጅት ቻርተርን እንኳን ስንመለከት በዛ አውድ ውስጥ የተቃኘ ነው። እንግዲህ የመንግስታቱ ድርጅት ሲመሰረት አላማው እንደምታውቁት ዓለም ላይ ሰላም ማምጣት፣ የብዙዎችን መብት ማስከበር ነው። ዓለም አቀፍ ህግ ያስፈልጋል፣ አንድ ገዢ ህግ ያስፈልገናል የሚል እምነት የነበረው ነው። ግን አሁን ላይ ያለው ትሬንድ እንደዛ ነው ወይ ዓለም ላይ ያለው ካላችሁኝ አይደለም። ጉልበት ያለው ራይድ የሚያረጋት ዓለም ነው። አቅም ያለው ራይድ የሚያረጋት ዓለም ነች አለችውና ብዙ ጥያቄዎች ይነሳሉ። እንደው ማሳያው መካከለኛው ምስራቅ ላይ እስራኤል ያለችበትን ሁኔታ መመልከት ትችላላችሁ። ባይዞይ ሁሉም ኃይላት የሆነ አጋጣሚና ጊዜን ጠብቀው እስራኤልን ማጥፋት የሚፈልጉ ኃይሎች ናቸው። እስራኤል ትጠፋለች የሚባለው ወይም ደግሞ ሊያጠፉ ተዘጋጅተዋል በሚል እስራኤል ሀሳቧን የምታጋራበት ምክንያት ሁላችሁም ታውቁታላችሁ። ኤቭሪባዲ ወይም ደግሞ ሁሉም አቅም ካለው ወይም ደግሞ አቅምን አገኝቶ አሜሪካ እስራኤልን ጀርባ ከሰጠቻት አቅም ካገኘ እስራኤል ላይ አንዳች ዱላ ነው የሚያወርድባት። ቢካዝ ይሄ ለምንድን ነው የሚሆነው ወይም ደግሞ በዚህኛው አጋጣሚ ያለው ጉዳይ ምንድን ነው የሚባልም አይደለም እና በጣም በቃ ይሄ ረቨኑ የሚባሉ ነገሮች ወይም ደግሞ የፖለቲካ መንገዶችን በሙሉ ተከትለን ከተመለከትናቸው እስራኤል በበርካቶች ዘንድ መካከለኛው ምስራቅ ላይ ትጠላለች። የምትጠላበት መንገድ እናንተም ታውቁታላችሁ። ሊባኖስ እድሉን ብታገኝ ምንድነው የምታረጋት እስራኤልን? ሶሪያ እና ቱርክ ስትሻገሩ ኢራን ነው የምታውቁት ነው ኢራቅ እዛ አካባቢ ያሉ ኃይላት የፍልስጤሞቹ እንደነ ሐማስ ያሉት ምንድነው የሚሆኑት ከተባለ የምታውቁት ነው። አያችሁ። ስለዚህ ነው አሁን እስራኤልም ደግሞ በዚህ ልክ አግሬሲቭሊ የምትንቀሳቀሰው ምንድነው something wrong is happening to me ብላ ስለምታስብ ነው። ወይም ደግሞ የሆነ አስቸጋሪ ነገር ሊፈጠርብኝ ይችላል የሚል ሐሳብም ስላላት ነው። ኦፍ ኮርስ እንደዚህ አይነት ስጋት አለባት፣ ትሬት አለባት። ምንም እንኳን አሁን ፍልስጤም ወይም ደግሞ ጋዛ ላይ ያለው ሌላ አይነት መልክ ያለው አስፈሪ ጉዳይ በዓለም አቀፍ መድረኮች ላይ እስራኤል ትወገዝ ቢያደርግም እሷም እንደዚህ አይነት ምክንያቶች አሉ። እዛ ቀደም ሲል ያልኳችሁ ነገሮች ነው ግምት ውስጥ የምታስገቡት። አንዱ ነፃ አውጪ፣ አንዱ አሸባሪ፣ አንዱ ሙጃሂድን፣ ሌላው ደግሞ እንደዚህ ወይም ደግሞ ይሄ ምንድነው የሚባለው ዳይሽ ምናምን አድርገው ነው የሚወስዱት። በቃ የመካከለኛው ምስራቅ አተረጓጉም ከዚህ የዘለለ አይደለምና ብዙዎች በተለያየ አቅጣጫ የሚመለከቱት ጉዳይ እየሆነ ነው የመጣውና በምን መንገድ ነው መፍትሄ ሊመጣ የሚችለው የሚለውን ማየት እጅግ የሚያስፈልግበት ጊዜ ላይ ቆመናልና ብዙ ሰዎች አንዳንዴ ለመፍትሄ መስራት የሚችሉ ባይኖርም እንኳን እንደው መልካምን መመኘት እንደው በጎ አይነት ሀሳብን መመኘት ያለባቸው ሰዎች አሉ። ለምሳሌ አሁን እንደው በጣም ሀገራችን ላይ ትልቅ አባት አተናል፣ ምንም ጥያቄ የሌለው ለሙስሊሙም፣ ለኦርቶዶክስ ክርስቲያኑም፣ ለፕሮቴስታንቱም፣ ለሁሉም ኢትዮጵያ በጠቅላላው ለኢትዮጵያ ያጣናቸውን አባት ሀጂ ሙፍቲን ታስታውሳላችሁ። ሀጂ ሙፍቲ ከሳቸው በላይ ስለ እምነት የሚያቅ ከሳቸው በላይ ለፈጣሪ የሚገዛ እንግዲህ መቼስ ግንባር ቀደም ሰው አለ ብዬ አላስብም። ግን ምንድነው እሳቸው ሃይማኖታቸው ሃይማኖት ነው፣ ግን በጣም ይሄ ሰልፍ አክቹላይዜሽን የደረሰ ሰው ግንዛቤ እንግዲህ በእስልምናም ያለ ይመስለኛል። ሰልፍ አክቹላይዜሽን ወይም ደግሞ በጣም ከፍተኛ ደረጃ ላይ ሲደርስ አንድ ሰው ነው የሚሆነው። ሰው ማለት ይሄ ተንኮል የሚያስብ ሰው ማለት ለነገ ያሰበ በዛሬም በሴራ የሚያልፍ አይደለም ማለት ሰው በፈጣሪ አምሳል ስንፈጠር ወይም ደግሞ ፈጣሪ ሰው የሚባለውን ክሬት ሲያደርግ ምንድነው የሆነው? something good something በጣም በጎ ንጹህ የሆነ ልብ እንዲኖረው ልክ ህፃን ልጅ ሲወለድ ያለው አይነት በቃ ንጹህ የሆነ ነገር እንዲኖረው ነው የሚፈልገውና እንደዛ ሰው ሆኑ ያሉት ነው። ቀላል አይደለም። አያችሁ በፍልስጤምና በእስራኤል መካከል ያለውን ጉዳይ እንደዚህ አይነት ግንዛቤ ላይ መድረስ ያስፈልጋል። ልክ እንደዚህ አይነት መሀል ላይ ሲሆን ሁለቱም አንደኛው በአንደኛው ጥቃት ሲሰራ አንደኛው ግፍ ሲሰራ አንደኛው ማውገዝ። ለምሳሌ ሐማስ ኦክቶበር 7 ላይ የፈጸመውን ጥቃትና ግፍ ታስታውሳላችሁ። እሱን አፕሪሺየት ካደረግን እሱ በጣም አሪፍ ነው ካልን እስራኤል ደግሞ ጥቃት ስትሰነዝር እስራኤል ስታወድም ይሄ ሁሉ ነገር ሲሆን ምንድነው መቃወም አንችልም ማለት ነው። አያችሁ። ስለዚህ እስራኤልም ዋጋ ስታስከፍል ንጹሃን እስራኤልንም መተቸት፣ እንደዚሁም ደግሞ ሐማስም ዋጋ ሲያስከፍል እስራኤልን ሰዎች ንጹሃንን እንደዚሁ መተቸት ወይ ደግሞ
አርፎ መቀመጥ ኢዝ በጣም ጥሩ አማራጭና እነዚህ ነገሮች ያስፈልጋሉ። ይህን ሁሉ ያነሳውላችሁ ምንድነው እኛ ሀገር ላይ በጣም የተንሻፈፈ የፖለቲካ ግንዛቤ ስላለ ሪሊጂየስ ነገሮችን ስለምናበዛቸው ወይም ደግሞ ሰው የሚለው ፓርት ላይ መቆም እየተሳነን ስለሆነ በተለያየ አጋጣሚ የተከፋፈልን ስለሆነ ከዛ አንጻር ነው እንጂና ብዙ ሰዎች በዚህ ልክ አንደርስታንድ ቢያደርጉ ኖሮ የጋዛ ጉዳይ የሰብአዊነት ጉዳይ ወይ የፍልስጤም ጉዳይ የሰብአዊነት ጉዳይ የኦክቶበር 7 ጉዳይ የሰብአዊነት ጉዳይ ሆኖ በብዙዎች ዘንድ ሰብአዊነት አፈወጥቶ እንዲናገር ያደርግ ነበረ። ግን ያን ማድረግ አልተቻለም የሚለውን ለማንሳት ነው። ወደ ተመልካቾቼ በጣም ነው ማመሰግናችሁ። የተለያዩ ሀሳቦችን አጋሩ፣ የተለያዩ ጉዳዮችን አጋሩ። በዓለም አቀፍ መድረኮች ላይ ምን ተነሱ የሚሉ ሀሳቦችን ማጋራታችንን እንቀጥላለን። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።